ዮሴፍ ህልም አለመ። ህልሙ የራሱ ጠላት ሆኖ ተነሳበት እና ህልሙን ግን ስታዩት ወንድሞቹ ጠላትን ለመሆን የሚያስነሳ ምንም ነገር የላቸውም። 11 ከዋክብት ሲሰግዱልኝ አየሁ። እናንተ ስታርስ ናችሁ ከዋክብት ናችሁ እያላቸው ጠላት ሆኖ ተነሱበት። ሳምታይምስ አንዳንድ ሰዎች እናንተ በምታልሙት ህልም ውስጥ ለነሱ ያለውን ክብር አይደለም የሚያዩት። አንዱም ግን ትኩረት ያደረጉት ህልሙ ላይ ሳይሆን አላሚው ላይ ነው። ወንድሞቹ ከዋክብት ናችሁ እየተባሉ ህልሙን ሪጀክት አደረጉት። ስታርስ ናችሁ እናንተ ከዋክብት ናችሁ እያላቸው አሳልፎ ሰጡት። መንፈሳዊ ዓለም የበለጠ ትኩረት በሰጣችሁ ቁጥር እዚህ ምድር ላይ ያላችሁ ዋጋ እየጨመረ ይመጣል። ለመንፈሳዊ ዓለም በሰጣችሁት ዋጋ ልክ እዚህ ምድር ላይ ዋጋችሁ የዛን ያክል ነው የሚሆነው። ብዙ ሰው ለህልም ይሄን ያክል ዋጋ አይሰጥም። ህልም ማለት መንፈሳዊ ዓለም የማይታዩ ዓለም ወደ እናንተ ዓለም ለመግባት በር አድርጎ የሚጠቀመው ህልማችሁን ነው። እግዚአብሔር ወደ እናንተ ህይወት ውስጥ ለመግባት የእናንተን ላይፍ ለመቀየር በር አድርጎ የሚጠቀመው ምናችን ነው ከተባለ ህልማችሁ ነው። ሰይጣን ህልም የሚያዩ ሰዎች አያስደነግጡትም። ሰይጣን በህልም አይደነግጥም። ሰይጣን የሚደነግጠው ከህልማችሁ ስነቁ ነው። የነቃችሁ ሰዓት መፍራት ይጀምራል። ህልም መንፈሳዊ ዓለም ላይ ከምታስቡት በላይ ከባድ የሆነ መሳሪያ ነው። ሰዎች ግን ለህልም የዚህ ያክል ትኩረት ሲሰጡ አታዩ። ዝናብ የሚዘንበው ዝናብ መጠቀም የሚችል ሰው ሲመጣ ነው። ዝናቡን በትክክል መጠቀም ካልቻላችሁ ዝናቡ አጥፊያችሁ ሊሆን ይችላል። ዘፍጥረት ምዕራፍ 37 ከቁጥር 9 እስከ 11 Chapter 37 from 9 up to 11 እሺ ደግሞም ሌላ ህልምን አለመ ለወንድሞቹ ነገራቸው እንዲህም አለ እሺ እነሆ ደግሞ ሌላ ህልምን አለምኩ እነሆ ፀሐይ ጨረቃ 11 ከዋክብት ሲሰግዱልኝ አየሁ እሺ አባቱና ለወንድሞቹ ነገራቸው እነሆ ፀሐይና ጨረቃ ከዛ ስንት ከዋክብት 11 ከዋክብት ሲሰግዱልኝ አየሁ እሺ አባቱና ለወንድሞቹ ነገራቸው አባቱም ገሰጸው እንዲህም አለው ይህ ያለምከው ምንድነው በእውኑ እኔና እናንተ ወንድሞቼ መተን በምድር ላይ እንሰግድልህ ይሆን ወንድሞቹም ቀኑበት አባቱ ግን ነገሩን ይጠብቅ ነበር አባቱ ግን ነገሩን በልቡ ያዘው ወደ ቁጥር 19 እና 20 አንዱም ለአንዱ እንዲህ አለው ያ ባለ ህልም ይሄው መጣ ያ ህልም አላሚ ወይም ባለ ህልም መጣ እሺ አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው በቃ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን Glory be to Jesus አሁን ያነበብነው የእግዚአብሔር ቃል ውስጥ In this part of the Bible አንድ ነገር እንዲገባችሁ ፈልጋለሁ I want you to understand something አንድ ዮሴፍ የሚባል ሰው አለ There's a person called Joseph ህልም አለመ He dreamt ህልሙ የራሱ ጠላት ሆኖ ተነሳበት And his dream was his enemy እና ህልሙን ግን ስታዩት When you see his dreams ወንድሞቹ ጠላትን ለመሆን የሚያስነሳ ምንም ነገር የላቸውም There is nothing for his brothers to be his እንደዚህ ነው enemies ያላቸው He said this ፀሐይና ጨረቃ አለ Sun and moon 11 ከዋክብት ሲሰግዱልኝ አየሁ And 11 stars were bound እና to me ወንድሞቹን ከዋክብት ናችሁ ነው ያላቸው ያለው He's saying his brothers are the stars እናንተ ስታርስ ናችሁ ከዋክብት ናችሁ ያላቸው ጠላት ሆኖ ተነሱበት They become enemy because of that Sometimes አንዳንድ ሰዎች እናንተ በመታለሙት ህልም ውስጥ ለነሱ ያለውን ክብር አይደለም የሚያዩት Sometimes people doesn't see the glory in your dreams እናንተ ስታርስ ናችሁ ከዋክብት ናችሁ አላቸው He told them they're stars 11 ከዋክብት አይቻሉ አለ I saw 11 stars 11 የሚያበሩ ሰዎችን አይቻለሁ I have seen 11 shining people 11 ደምቀው የሚታዩ ሰዎችን አይቻለሁ 11 shining person አንዱም ግን ትኩረት ያደረጉት ህልሙ ላይ ሳይሆን አላሚው ላይ ነው They were focusing on the dreamer not the dream ህልሙን ሁለት ሰዎች ሰምተዋል They have heard his dream ወንድሞቹ ሰምተዋል His brothers have heard አባቱ ሰምቷል His father have heard አባቱ አይሪሲቭ አለ His father received ምክንያቱም አንተና ሚስት ፀሐይና ጨረቃ ናቸው ተብሏል Because the sun and the moon was him and his wife ወንድሞቹ ከዋክብት ናቸው እየተባሉ ህልሙን ሪጀክት አደረጉት His brothers rejected because they were the አባትየው stars ግን አንተና ባለቤት ፀሐይና ጨረቃ ናቸው ስላለው yes I receive አለ But his father have received it so ስታርስ ናችሁ ያላቸው ገደሉት So he told them that they're stars and they killed ስታርስ him ናችሁ እናንተ ከዋክብት ናችሁ ያላቸው አሳልፎ ሰጡት They betrayed him መጽሐፍ ቅዱስ ውስጥ አንድ በጣም የሚገርመኝ ሰው አለ There's a person in the Bible ናቡከደነጾር የሚባል ናቡከደነጾር ህልም አይቶ dreamt ቤተ መንግስት ውስጥ in the palace ሚኒስተር ተብለው እንደሚሾሙ ሰዎች people who were going to be ህልም ministers የሚተረጉሙ ሰዎችን አስቀምጧል He put interpreters of dreams እና ከ200 እና ከ300 ሰው በላይ ይበልጣሉ 200 and 300 maybe ስራቸው ምንድነው ከተባለ ናቡከደነጾር ያየውን ህልም መፍታት ነው ስራቸው Their job is to interpret Nebuchadnezzar's dream ሰውየው ህልሜን በትክክል አልተረጉማችሁም እያለ ሰዎችን ይገላል The man kills people because they were not good interpreters ነገስታት ለሚያዩት ህልም ይሄን ያክል ትኩረት አላቸው Kingdoms have
dream, give value to their dreams. አንድ ንጉስ መንግስት አለው። One king has his own kingdom. ዙፋን አለው። He has his own throne. ከዙፋኑ በላይ ግን ለሚያየው ህልም ትልቅ የሆነ ክብር አለው። But values his dreams more. ዙፋን ያለው ሰው ህልም የሚተረጉሙ 200 እና 300 ሰዎች አሉት። A king has dream interpreters. ምንም የሌላቸው ሰዎች ደግሞ ትናንት ያዩትን ህልም አያውቁትም። People who don't have anybody doesn't know their dreams. ለመንፈሳዊ ዓለም የበለጠ ትኩረት በሰጣችሁ ቁጥር እዚህ ምድር ላይ ያላችሁ ዋጋ እየጨመረ ይመጣል። When you give focus to spiritual life, you will give value to your life. ለመንፈሳዊ ዓለም በሰጣችሁት ዋጋ ልክ እዚህ ምድር ላይ ዋጋችሁ የዛን ያክል ነው የሚሆነው። The value you give to spiritual will be the same as you have in this earth. ብዙ ሰው People ለህልም ይሄን ያክል ዋጋ አይሰጥም። doesn't give much value to dreams. ዋጋ አይሰጥም። Doesn't give much value to dreams. ህልም ማለት Dreams means መንፈሳዊ ዓለም spiritual world. የማይታየው ዓለም The unseen realm ወደ እናንተ ዓለም የሚገባበት በር ነው። is a portal that gets into you. የማይታይ ዓለም እዚህ አለ። There is an unseen realm. እናንተም የሚታይ ዓለም ደግሞ እዚህ አለ። There is a tangible realm. የማይታዩ ዓለም ወደ እናንተ ዓለም ለመግባት For the unseen realm to get into በር you, አድርጎ የሚጠቀመው ህልማቸውን ነው። uses dream as a portal. እግዚአብሔር ወደ እናንተ ህይወት ውስጥ ለመግባት So for God to enter to your life, የእናንተን ላይፍ ለመቀየር to change your life, በር አድርጎ የሚጠቀመው ምናችን ነው ከተባለ ህልማችሁ ነው። uses dreams as a portal. ነገር ግን ህልማችሁ የሚወሰነው Your dreams are decided. ሰይጣን ብዙ ጊዜ ተናግሬያለሁ። The devil ህልም አላሚዎችን አይፈራም። is not scared of dreamers. ሰይጣን ህልም የሚያዩ ሰዎች አያስደነግጡትም። He's not scared of dreamers. ሰይጣን በህልም አይደነግጥም። Devil doesn't scare ሰይጣን dreams. የሚደነግጠው ከህልማችሁ ስነቁ ነው። Devil is scared when you wake up from your የነቃችሁ dreams. ሰዓት መፍራት ይጀምራል። He is scared when you wake up. ያያችሁትን ህልም አይታችሁ የዛን ጊዜ የነቃችሁ ሰዓት የዛን ጊዜ ይፈራችኋል። He is scared when you wake up. ዮሴፍን የፈሩት So Joseph, they were scared of him. አሁን ያነበብነው ቃል ውስጥ አይታችሁ ከሆነ In this part, እንደዚህ አላቸው። he said this. በድጋሚ ህልም አይቻለሁ አላቸው። I have seen a dream again. ሰውየው እርግጠኛ ሆኖ ትሰግዳላችሁ እያለ ነው። He is telling them that they are going to bow. አባቴም ትሰግዳለህ፣ እናቴም ትሰግጃለሽ፣ ወንድሞቼም ትሰግዳላችሁ፣ ያየሁትን ህልም እርግጠኛ ነኝ ድጋሚ አይቻለሁ እያለ ነው። He is telling them to bow. ዮሴፍን የፈሩት በህልሙ አይደለም። So they're not scared because of his dream. ከህልሙ ሲነቃ በህልሙ እርግጠኛ ሆኖ ነው የነቃው። Because he was sure of his dream. ተሰብሰቡና ያየሁትን ልንገራችሁ አላቸው። So let me tell you my dream, he said. አንተ ስትሰግድ አይቻለሁ፣ አንተኛውም አለ። I saw all of you bowing ይሄ down. ሰውዬ ሊያሰግደን ነው አሉ። They thought this man is going to make them bow. አባቱ የተናገረውን አይታችሁታል? Have you seen what his father spoke? ወንድሞችህን ተዋቸው አለው። Leave your brothers, he said. እኔና እናትህም እንድሰግድልህ ትፈልጋለህ ወይ? Do you want me and your mother to bow for you? አባትየው እንደዚህ እንዲህ ሊያደረገው ምንድነው ታውቃላችሁ? This is why he said this. ዮሴፍ በህልሙ ላይ ያለው ኮንፊደንስ Because Joseph had confidence in his dreams. አይቻለሁ፣ ያየሁትን አንዴ ያለፈው ሳምንት አይቻለሁ፣ አሁን ድጋሚ አይቻለሁ፣ ድጋሚ ያየሁትን ልንገራችሁ፣ ድጋሚ ስትሰግዱ አይቻችኋለሁ። I have seen the dream again and I will tell you again. ድጋሚ ስትሰግዱ አይቻችኋለሁ። I have seen you bow down for me. አባቱ ይላል His father በልቡ መጠበቅ ጀመረ። waited in his heart. በቃ ይሄ ሰውዬ ህልም አይቷል፣ መቼ ነው የምሰግድለት ብሎ መጠበቅ ጀመረ። He was waiting the day that he was going to bow. ይሄ ልጅ ህልም አይቷል፣ መቼ ነው የምሰግድለት ብሎ በልቡ መጠበቅ ጀመረ። He was waiting for the day. ክብር ለኢየሱስ ይሁን። Glory be to እዚህ ውስጥ God. አንድ እንዲገባችሁ አንድ ጥልቅ ሚስጥር ልንገራችሁ። Let me tell you one thing. አንድ ጥልቅ ሚስጥር እዚህ መጽሐፍ ቅዱስ ውስጥ In this Bible, ጌታ ኢየሱስ ምን ብሎ እንደተናገረ ልንገራችሁ። Jesus said, ነቢያት አለ፣ prophets, መጽሐፍት፣ Bible, ህጉ books, the law ስለኔ ነው የሚያወራው አለ። are speaking about me. እያንዳንዱን የመጽሐፍ ቅዱስ ፔጅ ስታነቡት So when you read every page, እዛ ውስጥ ኢየሱስን መፈለግ አለባችሁ። you have to seek Jesus inside. ምሳሌ ህልሙን አየ ዮሴፍ። Joseph dreamt. የመጀመሪያ ጊዜ ወንድሞቹ አላወቁትም። His brothers didn't know him the ልክ ነኝ first አይደል? time. የመጀመሪያ ጊዜ አላወቁትም። His brothers didn't know him. ሁለተኛ ጊዜስ The second time, አወቁት ይላል። they understood. የናዝሬቱ ኢየሱስን የመጀመሪያ ጊዜ ወንድሞቹ አሁን አላወቁትም። Jesus was not known by his brothers. በሁለተኛው ግን ያውቁታል። But in the second, they will know እያንዳንዱ him. ስቶሪ ውስጥ ኢየሱስን ታዩታላችሁ። So in every story, you see Jesus. ዮሴፍ ስለ ህልሙ ሲሸጥ When Joseph was speaking about his dream, በስንት ነው የተሸጠው? በ20 ነው የተሸጠው። he was sold with 20. ዘሌዋውያን መጽሐፍ ስታነቡ When you read Leviticus, እድሜው እስከ 20 ድረስ የሞላ ሰው a person who is 20 years of age, ዋጋው 20 ሰቅል ነው። his price is 20 shekels. ከ30 እስከ 40 ድረስ ያለ ሰው A person from 30 up to 40, ዋጋው ተመሳሳይ ነው። ዋጋውም 20 ነው። his
value is 20 shekels. በሁለቱም ጊዜ ስትሸጡ የምታወጡት የዚያን ያክል ነው። In both cases, you were worth the same. ዮሴፍ በ20 ነው የተሸጠው። So Joseph was sold with 20. ጌታ ኢየሱስ Jesus Christ በስንት ነው የተሸጠው? በ30 is sold in 30. ዮሴፍ ህይወትና የዮሴፍ ህይወት ውስጥ ኢየሱስን ላሳያችሁ። Let me show you Jesus Christ in Joseph's ዮሴፍ life. በ20 ነው የተሸጠው። Joseph was sold with 20. ኢየሱስም መሸጥ የነበረበት በ20 ነው። Jesus was supposed to be sold with ምክንያቱም 20. ኢየሱስም እድሜው 40 ስላልሞላ ዋጋው ስንት ነው? 20 ነው። Because he was not 40. because ዮሴፍ ዋጋ 20 ነው ተብሎ ነው 20 የተሸጠው። Because Joseph was 20 shekels worth. ጌታ ኢየሱስ 20 አይደለም የተሸጠው። Jesus Christ was not 30 ነው የተሸጠው። He was sold 30. ለምን ከተባለ This is why. በዘሌዋውያን መጽሐፍ መሰረት In Leviticus, የአንድ ሴት ዋጋ 30 ነው። the one female's worth is 30. ጌታ ኢየሱስ የሱን ዋጋ ሳይሆን የከፈለው የሴቷን ዋጋ ነው፣ የሙሽራዋን ዋጋ። So Jesus Christ paid የሱን ዋጋ አይደለም የከፈለው። He didn't pay his price. 30ው የሙሽራዋ ዋጋ ነው። So the 30 is the bride's price. የኛን የከፈለው። So he paid ours. 30 የተሸጠበት ምክንያት ያ ነው። This is why he was sold 30. ክብር ለኢየሱስ ይሁን። Glory be to God. እና ዮሴፍን ስታዩት When you come to Joseph, ከሩቅ አዩት። they saw him from far. ምን እንዳሉ ታውቃላችሁ? And they said, ያ ህልም አላሚ መጣሉ። here comes the dreamer. ያ ህልመኛ መጣ። Here comes the dreamer. ያ ህልመኛ መጣ። Here comes the dreamer. ዮሴፍ ወንድማቸው ነው። Joseph is their brother. ህልሙ ግን ያስፈራቸዋል። And they were scared of his dream. ህልሙ ያስፈራቸዋል። And yet they were scared of his dreams. የናንተ ህልም Your dreams መንፈሳዊ ዓለም ወደ እናንተ የሚመጣበት ትራንስፖርት ብቻ አይደለም። is not just a portal. እናንተንም ወደፊት የሚወስዳችሁ ትራንስፖርታችሁ ነው። It is a transport that takes you forward. በህልሞቻችሁ እርግጠኛ መሆን ስትጀምሩ፣ When you become sure of your dreams, ባያችሁት ህልም መዘርጋት ስትጀምሩ፣ when you become sure of your dreams, ትራንስፖርት ሆኖ የሚያገለግላችሁ ህልማችሁ ነው። they will serve you as transports. ትራንስፖርት ሆኖ የሚያገለግላችሁ ህልማችሁ ነው። They will push you forward. ትራንስፖርት ሆኖ የሚያገለግላችሁ ህልማችሁ ነው። They will serve you as transports. መንፈሳዊ ዓለም ላይ Spiritual realm, ሐሳብ፣ thoughts, ህልም፣ dreams ትራንስፖርት ናቸው። are transports. የማይታየውን ዓለም ወደ እናንተ የሚያመጡ ትራንስፖርቶች። Brings the unseen to the seen. ለዛ ምሳሌ ዛሬ ተኛችሁ፣ Let's say you sleep today. ምሽት 4 ሰዓት ሆኗል። It is 4 o'clock in the evening. 7 ሰዓት 8 ሰዓት ሲሆን When it's 7 and 8, እዛ ህልማችሁ ውስጥ አንድ መልአክ ይመጣል። an angel comes to your dreams. መልአኩ ወደ እናንተ ለመምጣት For the angel to come to you, የእናንተን ህልም ነው ትራንስፖርት አድርጎ የተጠቀመው። uses your dreams as transport. መንፈሳዊ ዓለም ወደ እናንተ የሚመጣበት ትራንስፖርት ነው የእናንተ ህልም። So dream is a portal for the spiritual to come to ሁሉ you. ጊዜ እግዚአብሔር ህልም ሲነግራችሁ፣ So when God tells you dreams, ህልምን ሲያሳያችሁ፣ when he shows you dreams, ወዲያውኑ ኔክስ ማድረግ የሌለባችሁ በህልማችሁ መሰረት መንቃት ነው። you have to wake up accordingly. ለዛ ነው ዮሴፍን ስታዩት When you come to Joseph, ዳግመኛ ይቻለው አለ። he said, I saw it. ያ ማለት የመጀመሪያ ያየውን ህልም አልረሳውም። That means he didn't forget his በህይወት first. ዘመናችሁ በብዙ የሚቆጠር ህልም አይታችሁታል። How many dreams have you seen until now? አንዱንም ግን አታስታውሱትም። You don't remember even one. አንዱንም አታስታውሱትም። You don't remember even one. አንዱንም ስለማታስታውሱት፣ Because you don't remember one, አንዱንም ስለማታስታውሱት፣ just because you don't remember one of them, እየሰማችሁ are you listening? አንዱንም ስለማታስታውሱት Because you don't remember one of them, የማይታየው ዓለም ወደ ህልማችሁ እናንተን ለመግፋት ተቸግሯል። because it doesn't help you as transport. ምክንያቱም አንዱም ህልም ላይ እርግጠኛ ስላልሆናችሁ ስትነቁ ረስታችሁታል። Because you are not sure of one of your dreams. ስትነቁ ረስታችሁታል። ህልማችሁን ለማስፈጸም ጧት ተነስታችሁ ቦልድናችሁ ህልም አይቻሉ አትሉ። You are not confident of your dreams. ጧት ተነስታችሁ ህልም አይቻለው የሚሆን ህልም ነው፣ ፀሐይና ጨረቃ ከዋክብት ሲሰግዱልኝ አይቻሉ አትሉ። You don't wake up confident of your dreams. ለህልማችሁ ይሄን ያክል ዋጋ የላችሁ። You don't have value for your dreams. ለህልሞቻችሁ ዋጋ መስጠት የጀመራችሁ ሰዓት When you start to give value for your እዚህ dreams, ምድር ላይ ያላችሁ ዋጋ መክበድ ይጀምራል። your value on this earth starts እዚህ to ምድር ላይ ያላችሁ ዋጋ መክበድ ይጀምራል። Your መክበድ values- ይጀምራል። መክበድ your ይጀምራል። value start to increase. መክበድ ይጀምራል። You will increase. አስቡት፣ ነገስታት Kingdoms, ህልም አይተው dreams, ህልም አይተው they dream. ምንም ያልተቸገሩ መንግስት ያላቸው ነገስታት They are kingdoms with no ህልም problems. አይተው They dream ህልም ይረብሻቸዋል። and dreams disturb them. ህልም ረብሿቸው When they get disturbed, ትርጉም ፍለጋ ሰዎችን ማሰስ ይጀምራል። የትኛው ሰው ነው ትርጉም ላይ ጎበዝ ብለው ማሰስ ይጀምራል። they seek interpretation. ህልም ረብሿቸው። Dreams disturbs them. አንድ ንጉስ One king, ህልም ይረብሸዋል ማለት dreams bug him means አንድ በሱ አይን ያያት ህልም ከዙፋን እንደምትነቅለው እርግጠኛ ነው ከሰራዊት ይልቅ። he's sure that his throne will be taken because of that. ናቡከደነጾር Nebuchadnezzar, ያየው ህልም ረበሸው ይላል።
His dream bugged him. ስፍራው ያሉ ተቃዋሚ ፓርቲዎች አልረበሹትም የህልሙን ያህል። His enemies didn't disturb him as his dreams. እየሰማችሁ ነው? ናቡከደነጾር የህልሙን ትርጉም እስኪያውቅ ድረስ ሰዎችን ማሰስ ጀመረ። ማን ነው ጎበዝ እያለ? Unless he knows his dream's interpretation, የትኛው ሰው ነው የተሻለ ህልም አላሚ እያለ ማሰስ ጀመረ። he started to seek interpreters. ክብር ለኢየሱስ ይሁን። Glory be to Jesus. በህይወታችሁ ላይ ብዙ ህልም አይታችኋል። You have seen many dreams in your lives. የትኛውን ነው የምታስታውሱት? Which one do you remember? ለየትኛው ነው ቫሉ ያላችሁ? Which one do you value most? ይሰማችሁ ነው? ለየትኛው ነው ቫሉ ያላችሁ? Which one do you value? ዳንኤል ያያቸው ህልሞች በሙሉ his dreams, ያያቸው ራእዮች በሙሉ his visions, ስለነሱ ሲናገር ምን እንደምታውቃላችሁ? this is what he says about them. the vision of my head ነው የሚለው። The vision of my head. የራሴ ራእይ እኔ የፈጠርኩት ራእይ ነው የሚለው። Vision he created. ሰውየው ህልም ከመተርጎም አልፎ ህልም ክሬት ማድረግ ችሏል። He started to create dreams. እየሰማችሁ ነው? ህልም ከመተርጎም አልፎ Greater interpreting dreams. ሰዎች ያዩትን ህልም ከማየት አልፎ He, without seeing the dreams of እሱ others, ህልም ክሬት ማድረግ ችሏል። he started creating dreams. Joseph እንዴት ከእስር ቤት እንደወጣ ቤተ መንግስት እንዴት እንደገባ ታውቃላችሁ? This is how you know how he went to the palace. መጽሐፍ ቅዱሳችሁን በጥልቀት ይዩት። See, look to your Bible deeply. ከእስር ቤት የሄዱ ሰዎችን በሙሉ People who went out from the prison. ምን እያለ እንደሚልካችሁ ታውቃላችሁ? This is what he says. ህልም ፈቺ እዚህ ያለ እያላችሁ ለፈርዖን ንገሩት ይላል። Tell to Pharaoh that there is ልክ ነኝ አይደል? interpreter right here. ህልም ፈቺ ያለ እያላችሁ ለፈርዖን ንገሩት። Tell the Pharaoh that there is an ዮሴፍ interpreter. ምን እያላችሁ እንደሆነ ታውቃላችሁ? This is what Joseph is saying. ለፈርዖን ምን በሉት? ስለ ህልም ንገሩት። Tell to Pharaoh about እና dreams. አጠገቡ ያሉ ሰዎች የመጀመሪያው ሰው ረሳው፣ ሁለተኛው ሰውስ? People around him forgot to tell Pharaoh. ሂዳችሁ ለማን ንገሩት? Tell to Pharaoh. ለፈርዖን። ምክንያቱም ዮሴፍ አንድ ነገር ገብቶታል። Joseph understands something. ህልሞች ፈርዖን ቤተ መንግስት ውስጥ እንደሚያስገቡ ታውቋል። He understood that dreams will lead ወደ him to ፈርዖን ቤተ Pharaoh. መንግስት መግቢያው የምርጫ ካርድ ሳይሆን ህልም እንደሆነ ገብቶታል። He understood dreams is the way to Pharaoh's ለፈርዖን palace. እዚህ ህልም የሚያልምም ህልም የሚፈታም ሰው አለ ብላችሁ ንገሩት። Tell to Pharaoh that there is a dreamer and sometimes ቤተ interpreter. መንግስት የሚያስገባችሁ በር ህልም ሊሆን ይችላል። Sometimes dreams may lead you to ወደ palaces. ዙፋን የሚወስዳችሁ በር ህልም ሊሆን ይችላል። Dreams leads you to thrones. ሂዳችሁ ለፈርዖን ንገሩት። Go tell to Pharaoh. ከዛ ፈርዖን ጋር ሲመጣ When he come to Pharaoh, ለፈርዖን የነገረው ትርጉም ትዝ ይላችኋል? do you remember the interpretation he told to Pharaoh? ምን እንዳለው? ሰባት ምን ያሉ ከብቶችን አይቻሉ አለ። 7 hunger cows. 7 የከሱ ላሞችንና 7 የወፈሩ ላሞችን አይቻሉ። ፈርዖን ነው ያለው። Pharaoh said 7 thin cows and 7 fat cows. ዮሴፍ እዚህ ስፍራ ላይ Joseph in this place እግዚአብሔር ሆይ ህልም ስጠኝ ብሎ ሲተረጉም አታዩትም። didn't ask God for dreams. ልከኛ አይደለ? ለምን እንዳላለ ልንገራችሁ። This is why he didn't say. የእናቱ ስም ማን ነው? የዮሴፍ What is Joseph's mother's name? ማን ነው? ራሄል ማለት ላም ማለት ነው። Rachel means cow. አባቱ 7 ዓመት ለሊያ ዋጋ ከፍሏል። 7 ዓመት ደግሞ ለራሄል ዋጋ ከፍሏል። 7 የጠገቡ 7 የከሱ ዓመታት 7 የጠገቡ 7 የከሱ ላሞችን አይቻለሁ ሲል 7 ዓመት ረሃብ ይሆናል፣ 7 ዓመት ጥጋብ ይሆናል አለ። ራሄልን ያገኘ ሰዓት ነው አባቱ መጥገብ የጀመረው። His father was served Laban for 14 ህልሙን years. ሲተረጉም እንኳን አልጸለየም። He didn't pray for the ህልሙን interpretation. ሲተረጉም ይሄማ ቀላል ነው አለ። የኔ እናት ስሟ ራሄል ነው ላም ማለት ነው አለው። He told አባቴ 7 ዓመት ከፍሏል፣ 7 ዓመት ጠግቧል አለው። 7 years were hunger, 7 years with ሰዎቹ ህልምን እንደ ፐዝል ይጫወትበታል። ዮሴፍ Joseph plays dreams like ህልምን እንደ puzzles. ፐዝል ይጫወትበታል። He plays with dreams like puzzles. መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት When you read your Bible, ህልም መተርጎም የሚባል የመንፈስ ቅዱስ ስጦታ የለም። there is no spiritual gift called interpretation of ስለ dreams. ዳንኤል ሲናገር እንደሚል ታውቃላችሁ? This is what the Bible says about Daniel. ዳንኤል ህልም የመተርጎም ችሎታ ወይም እስኪል ነበረው ነው የሚለው። He has this skill to interpret dreams. እስኪል ነው። It's a skill. አንዳንድ ሰዎች ጎበዝ ናቸው። ህልም ስትነግራቸው ምን እንደሚሉ ታውቃላችሁ? Some people say about dreams, ባይብል አያነቡም፣ ቁርአን አያነቡም፣ ህልሙን ግን በትክክል ይተረጉሙታል። they interpret it right without reading ምክንያቱም the ምንድነው Bible. ሲባል እስኪል ነው፣ Because ችሎታ ነው። it's a skill. ፈርዖን የነገረው ሰዓት So when Pharaoh told Joseph, ልጸልይበትና ልንገርህ አላለው። he didn't ask for time. ይሄማ የአባቴ ህይወት ነው አለው።
And he told that it is my father's life. 7 ዓመት ለሊያ 7 ዓመት ለራሔል ዋጋ ከፍሏል። 7 years for Leah and 7 years for Rachel. 7 ዓመት ጥጋብ 7 ዓመት ረሃብ ይሆናል አለው። 7 years of hunger and 7 years of plenty. እቺ ድሪም ቤተ መንግስት አስገባችው። This dream brought him to the palace. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Glory to be to God. ታውቃላችሁ አንዳንዶች some people ሚስቶቻቸውን የተቀበሉት በህልም ነው። they interpret their wife's dreams. አዳም በከባድ እንቅልፍ ውስጥ ሆኖ ነው ሔዋን የመጣችው። Adam was in deep sleep when Eve came. ምናልባት የምታገቧትን ሴት ጋድ በህልም አመጣላችኋል። ህልሙን ሪጀክት ስላደረጋችሁት ሲላው ድረስ ያላገባችሁት አንዳንዶቻችሁ maybe you have seen your spouse in dreams and rejected. That's why the reason you're still single. አንዳንዱ ሰው እኔማ ሚስቴን አውቃታለሁ በህልም አይቻታለሁ ይላል። Some people know their wives because they have seen her in dreams. ከዛስ ጓደኛ አለ ወይ ስትለው አዎ ይላቸዋል። and tell you that he has a friend. በህልም ያያት ነው ወይ ስትሉት ነው and tells you that it's not the one in my dreams. ህልም መንፈሳዊ ዓለም ላይ ከምታስቡት በላይ ከባድ የሆነ መሳሪያ ነው። Dreams in spiritual realm has big value. ሰዎች ግን ለህልም የዚህን ያክል ትኩረት ሲሰጡ አታዩ። but you don't see people giving value to it. ሰዎች ለህልም የዚህን ያክል ፎከስ ሰጥተው ህልም ለማስፈጸም ሲተጓተዋቸው you don't see people giving focus to their dreams. በረምስሙኝ ወንበር ላይ ያሉ ሰዎች people in places ህልም ይረብሻቸዋል። ህልም dreams disturbs them. ወንበር ላይ ያሉ ሰዎች ላዩት ህልም ኮሚትድ ናቸው። ያዩት ህልም ምንድነው ብለው ይተጋሉ። people in thrones are committed to their dreams. ምንም የሌላቸው ሰዎች 1000 ህልም አላቸው 1000ን የማያውቁት። people who doesn't have thrones don't know their dreams much. ይሰማችሁ ነው ሁሉ ጊዜ ልክ የብዙ ማይልስ ሞንሮም እንደሚል እንገራችሁ። this is what Miles Monroe says. መጽሐፍ ቅዱሳችሁን ስታነቡት when you read your Bible አዳም እስኪመጣ ድረስ until Adam came ምድር ላይ ዝናብ መዝነብ አልጀመረም። it didn't start to rain. ምክንያቱም እግዚአብሔር በማኔጅመንት ያምናል። because God believes in management. ዝናቡን የሚጠቀምበት ሰው እስኪመጣ ድረስ እግዚአብሔር ዝናብ አላዘነበም። unless there's a person to use the rain. ዝናብ የሚዘንበው ዝናብ መጠቀም የሚችል ሰው ሲመጣ ነው። when a person comes it rains. ዝናቡን በትክክል መጠቀም ካልቻላችሁ ዝናቡ አጥፊያችሁ ሊሆን ይችላል። unless you use it right it might አንዳንዶቻችሁ እግዚአብሔር እናንተን ለመጥቀም ብሎ ነው ህልም የሰጣችሁ። ህልማችሁን ግን ማኔጅ ማድረግ አትችሉም፣ ትረሱታላችሁ። God may give you dreams to use you better. ህልሞች ወደ እናንተ ይመጣሉ። dreams comes to you. የእናንተን ላይፍ የሚቀይሩ ህልሞች፣ dreams that changes your life. የእናንተን አገልግሎት የሚቀይሩ ህልሞች፣ that changes your ministry. የእናንተን ስራ የሚቀይሩ ህልሞች፣ that changes your work. የእናንተን ፋይናንስ የሚቀይሩ ህልሞች፣ that changes your finances. ቢጉ ፕሮብሌም the big problem እግዚአብሔር ይሄንን ህልም ሰጥቷችሁ when God gives you these dreams በዚህ ህልም ተጠቀሙ ብሎ ህልሙን ሰጥቷችሁ God gives you these dreams የሰጣችሁን ነገር እንኳን እንዴት መጠቀም እንዳለባችሁ አታውቁም፣ ህልሙንም አታውቁትም። but you don't know how to manipulate and use it. ሄሎ እየሰማችሁ ነው? are you listening? እየሰማችሁ ነው? ያውና ህልም ባይኖር if there was no dream ጌታ ኢየሱስ በሄሮድስ እጅ ይሞት ነበር። Jesus Christ would have died. ህልም ባይኖር if there was no dream መዳን የሚባል ነገር ላይኖር ይችላል። there will be no salvation. ገብርኤል ዮሴፍ ጋር በህልም ነው የመጣው። Gabriel came to Joseph in dreams. ይሄንን ህፃን ልጅ ይዘህ ምን በል ወዴት ሂድ? ወደ ግብጽ ውረድ። take this child and go to Egypt. ኢየሱስን ሴቭ ለማድረግ እግዚአብሔር የላከው ነገር ምንድነው ከተባለ ህልም ነው። God sent dream to save Jesus Christ. ብዙዎቻችሁን ከኪሳራ ሴቭ ሊያረጋችሁ ብሎ ህልም ልኳል። ህልሙን ግን ረሳችሁታል። He sent dreams to save you from bankruptcies. ከጥፋት ሊያድናችሁ ህልም ልኳል። ህልሙን ግን ረሳችሁታል። He have sent you dreams to save you but you forgot ካላችሁበት it. ጭንቀት ሊያድናችሁ ህልም ልኳል። ህልሙን ግን ረሳችሁታል። To save you from stress but you have forgotten it. አስቡት ዮሴፍ ህልሙን አይቶ ጧት ተነስቶ ቢረሳው። Think of this, if Joseph forgot his dreams the moment he waked up. ህልም አይቻለሁ ማርያም ተዘጋጂ ልጁንም ያጁ ብሎ ጉዞን የጀመረው Jesus Christ's father started to ሰይጣን ነግሬያቸዋል። ህልም የሚያዩ ሰዎችን አይደለም የሚፈራው። The devil is not scared of ህልም አይተው የነቁ ሰዎችን ይፈራል። but he's scared of people who woke up from the dreams. ዮሴፍን ግብጽ ውስጥ ውረድ የሚል ህልም ያየ ሰዓት ፓክ አደረገ፣ ሻንጣውን ወጣ።
Joseph packed and left for Egypt. አሁን ያላችሁበት ህይወት ውስጥ ከመግባታችሁ በፊት ከዚህ ሴቭ የሚያረጋችሁ ህልም ተልኮላችኋል። God have sent you a dream to save you from this life now. ግን አልተጠቀማችሁትም። But you haven't used it. እናንተን ሴቭ ለማድረግ ብቻ አሁን ካላችሁበት ህይወት እናንተንም ነፃ ለማውጣት ህልም ተልኳል። ግን ህልሙን አታስታውሱትም። To save you from this situation, but you don't remember your dreams. እየሰማችሁ ነው? ብራካቶንዶ ሮቦሳካቴ ጀሌብሬዲያ ክራዶ ሳንታራ ካታላ ባህቴ ብሮዶሳ ክሪኤዲያ ብራንዶሳ ካቴ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። This is what the Bible says. Adam ከባድ እንቅልፍ ጣለበት። was in a deep sleep. ማን ጣለበት? God made him in a deep sleep. እግዚአብሔር። God. ልክ ነኝ? ከባድ እንቅልፍ ጣለበት። አዳም እስኪተኛ ድረስ እግዚአብሔር something መስራት ስላልቻለ አዳምን አስተኛው። He made Adam to go to sleep. Sometimes God አንዳንድ ነገር ለመስራት ብሎ እናንተ እስክተኙ ይጠብቃል። Sometimes God waits until you sleep to function. ሔዋንን ለማውጣት አዳምን ማስተኛትን መጀመሪያ ይፈልገው። To take out Eve, he put Adam to sleep. Sometimes እናንተ እስክተኙ ድረስ Holy Spirit ይጠብቃል something እናንተ ላይፍ ውስጥ ኦፕሬሽን ለማድረግ። Holy Spirit waits until you go to sleep. የሆነ ነገር እናንተ ውስጥ ለማድረግ sometimes ስተኙ እንኳን ድካም ተጫጭኗችሁ አይደለም Holy Spirit ነው የሚያስተኛችሁ። Sometimes the Holy Spirit might put you to sleep. በዛ መተኛቱ something ሊሰጣችሁ ስለሆነ He knows that he's going to give you something in that sleep. አዳምን በዛ መተኛቱ የሆነ ነገር ሊሰጠው ስለፈለገ አስተኛው። He put Adam in deep sleep to give him something. Sometimes እግዚአብሔር ራሱ ነው እንቅልፍ እንዲወስዳችሁ የሚያደርገው። Sometimes God himself plans your deep sleeps. አንዳንዴ ራሳችሁን ታዘባችሁ ታጣቁ? Haven't you come to notice? የሆነ ስፍራ ለእንግድነት ትሄዳላችሁ። You go to some place. ወይ የሆነ የሚበላበት ቤት ትገባላችሁ። You go to some restaurants. ምግቡ እስኪደርስ ድረስ እንቅልፍ ይላችኋል። You get tired until the food comes. ለ10 ደቂቃ አንቀልፋ ብላችሁ ትላላችሁ። And you think you have to take a nap for 10 minutes. በ10 ሰዓት የማታዩትን ራእይ ሆሊ ስፒሪት በዛ ውስጥ ይሰጣችኋል። And Holy Spirit gives you visions. እንደዚህ አጋጥሟችሁ አያውቅም? ሆሊ ስፒሪት እዛ ውስጥ ምንድን ነው ያደረገው? አንተን እንድተኛ ነው ያደረገ። Holy Spirit has made you to sleep. ከዛም እንደተፈጠረ ልንገራችሁ። And this is what happened. ሔዋን ወጣች። Eve came out. ሔዋን ስትወጣ When Eve came out, እግዚአብሔር ተነሳለው። God wake him up. እግዚአብሔር ተነሳ ሲለው When God wake him up, እግዚአብሔር አዳም ሰርፕራይዝ የሚሆን ነው የመሰለው። God thought that Adam was about to be surprised. እችን ሴት ከየት አመጣሃት የሚል ነው የመሰለው። He thought that he was going to be surprised. ግን አዳም ምን ያደረገ እንደነበረ እንገራችሁ። But Adam did. በዛ መተኛት ውስጥ እግዚአብሔር የሆነ ነገር ከዚህ ሲያስወጣ አዳም እኩል እያየ ነው። Adam felt something coming out of his ሲነቃ እቺ side. ሚስቴ ነች አለ። When he wake up, he called her እግዚአብሔር my wife. ማነሽ ብሎ ሳይጠይቀው ሚስቴ ነች አለ። He said she's my wife. በዛ መተኛት ውስጥ እሷን እንደተቀበለ አዳም አውቋል። በዛ መተኛት ውስጥ Adam understood in that deep sleep he have received her. እግዚአብሔር ሲያስተኛው እንዲያርፍ እንዳላስተኛው ገብቶታል። የሆነ ነገር ሊሰጠው ነው ያስተኛው። He understood it was God's plan. ሄሎ እየሰማችሁ ነው? After this የሚያዩ ሰዎች በሙሉ After this, people who see dreams ከሩቅ አይተው from far ያ ህልመኛው መጣ እንዲሉ ጸልያለሁ። will confess the dreamer has come. ያ ህልመኛው መጣ እንዲሉ ጸልያለሁ። The dreamer ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።